ልብሽ ተሰብሯል፣ ስሜትሽም ተጎድቷል። በየቀኑ የምታስቢው ለምን ጥሎኝ ሄደ፣ እንዴት አድርጌስ እንዲቆጮ ማድረግ እችላለሁ የሚለው ነው። ከዚህ ስሜት መውጣት ትፈልጊያለሽ፣ ግን ደግሞ መልሰሽ እዛው ነሽ። እህቴ፣ ለውጥ የሚመጣው በልመናና በቁጣ አይደለም፣ ይልቁኑ በቁርጠኝነትና በትንንሽ እርምጃዎች። ዛሬ እኔ እህትሽ የተሰበረውን ልብሽን በፍጥነት ጠግነሽ ጥሎሽ የሄደውን ወንድ አንቺን በማጣቱ እንዲቆጨውና እንዲጸጸት የምታደርጊበትን 4 ከባድ ሚስጥሮች እነግርሻለሁ። አንቺ የሚጠበቀው ይህን ቪዲዮ ላይክ ማድረግና እስከ መጨረሻው መከታተል ብቻ ነው። አብራችሁን ቆዩ። ሰላም ሰላም፣ ውድ የናፊዳር ቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። ብዙዎቻችሁ የምትጠይቁኝ ጥያቄ ነው ይሄ። እንዴት አድርገን ከእንደዚህ አይነት ደባሪ ስሜት መውጣት እንችላለን? እንዲቆጨውስ ምን እናድርግ ትሉኛላችሁ ብዙዎቻችሁና መልስ ምን ቪዲዮ ነው ይዤላችሁ የመጣሁት። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል በተለይ እኛ ሴቶች ከወንዶች ጋር ያለን የፍቅር ግንኙነት እንዴት ማስተካከል፣ ጤናማ ማድረግ እንችላለን የሚለውን እናወራለን፣ እንመካከራለን። ጤናማ የፍቅር ግንኙነት እንዲኖረን አብረን እንሰራለን። ስህተቶቻችንን እያነሳን ደግሞ አንድ በአንድ እንወቃቀሳለን። ሰብስክራይብ አድርጉ። ይህ ቪዲዮ ብዙዎቻችን ጋር እንዲደርስም ላይክ አድርጉት። መጀመሪያ ማድረግ ያለብሽን ከእንደዚህ አይነት ደባሪ ስሜት ለመውጣት ማለት ነው። መለየት ቀላል ነገር አይደለም። ሁላችንም መወሻሸት የማንችለው ነገር ማለት ነው። የምንወደው የምናፈቅረው ሰው በድሎንም አስቀይሞንም በቃ የሚከብድ ነገርም አድርጎን ቢሄድ እንኳን ያለን ስሜት አይቀየርም። መለያየቱ ላይ ማለት ነው የሚቀይረው ነገር የለም። በአንድ ያውጥተን አንረሳም ሰውን፣ በአንድ ያውጥተን አንጥልም። ልባችን ይሰበራል፣ ልባችን ይደማል። ከዚህ ስሜት ደግሞ ለመራቅ፣ ከዚህ ስሜት ደግሞ ለመገላገል ማድረግ ያለብን ነገሮች አሉ። ልክ እንደዛው ሁሉ ደግሞ ማድረግ የሌለብን ነገሮች አሉ። በቅድሚያ ማድረግ የሌለብንን ጥቂት ነገሮች ልንገራችሁ። የመጀመሪያው መለማመጥ ነው። ከአንቺ ጋር እንዲቆይ አላደለ ነገሮች እንዲስተካከሉ ከመጠን በላይ መግፋትና መጠየቅ፣ መለመን ማለት ነው። በዚህ የሚመጣ ምንም አይነት ለውጥ የለም። እውነት ለመናገር የምታሳዩ ነገር በጣም ከብዶት የተወሰነ ጊዜ አብራችሁ እንድትሆኑ ሊያደርግ ይችላል። ሜቢ ምናልባት ማለት ነው። ግን በቃ ሁሉ ነገር እንደ ድሮ አይሆንም። አላደለ ተለምኖ ተጨቅጭቆ ተጠይቆ የሚገኝ ፍቅር እንደ ድሮ አይሆንም። ነፃ ነው ፍቅር፣ ደስ እያለን የምንሰጠው ነገር ነው። እንደዚህ አይነት ነገሮች በሚፈጠሩበት ሰዓት፣ መለያየቶች በሚኖሩበት ሰዓት መለመን አላስፈላጊ አላደለ ከመጠን ያለፉ መጠየቆች በራሱ ብዙ ዋጋ ያስከፍሉሻል። ይሄ ሂል የምታደርጊበትን ፕሮሰስ እንዲረዝም ያደርጉብሻል። ዞሮ መለያየታችሁ የማይቀር ነው፣ ግን አንቺ ካላራዘምኩ እያልሽ እየታገልሽ ስለሆነ ማለት ነው። ስለዚህ የመጀመሪያው መለመን ነው። በፍጹም አትለምኝ። ሁለተኛው ማድረግ የሌለብሽ ነገር ሶሻል ሚዲያ ላይ ፖስት ማድረግ ነው። ሀዘንን፣ መከፋትን፣ የተለያዩ አይነት ጥቅሶችን፣ የተለያዩ ስሜቴን ይገልጹልኛል ብለሽ የምታስቢያቸውን ነገሮች ሶሻል ሚዲያ ላይ ፖስት ማድረግ፣ ይሄ ሂል የምታደርጊበትን ከዚህ ስሜት የምትወጭበትን ጊዜ የሚያረዝም ሌላኛው መንገድ ነው። እሱ እንዲያዩ ብለሽ ሊሆን ይችላል። ሌሎች ሰዎችም አይተው ይጠይቁሻል። በቃ ስለዚህ ነገር እንድታብሰለስይና ኢንጌጅመንቱ በመጣ ቁጥር ያንቺን ሂል የማድረግ ወይም ከዚህ ስሜት የመውጣት ነገር የሚያረዝምብሽ ስለሆነ የማይጠቅምሽ ስለሆነ ፕሊዝ ሶሻል ሚዲያ ላይ የተሰማሽን ስሜት የሚገልጹ ነገሮችን በብዛት ሼር አታድርጊ፣ ስለማይጠቅም ማለት ነው። በምትኩ ምን ማድረግ እንዳለብሽ በኋላ ላይ እነግርሻለሁ። ሶስተኛ ቅናትን ለመፍጠር የሚደረግ የውሸት እንቅስቃሴ። ምናልባትም በዙሪያሽ ያለን ሰው እየተጠቀምሽ ፍቅረኛ እንደኖረሽ፣ አዲስ ፍቅረኛ እንደኖረሽ ማስመሰል ሊሆን ይችላል። አይደለ? የውሸት ድራማዎችን፣ የውሸት ታሪኮችን በመፍጠር ለማስቀናናት መሞከር። ይሄ በራሱ አሁንም እሱ ጋር ኦብሰስድ እንደሆንሽ፣ አሁንም የእሱ ነገር ምን ያህል እያሰቃየሽ እንደሆነ የምታሳይበት መንገድ ነው እንጂ የሚያስቀና መንገድ አይደለም። ስለዚህ ፕሊዝ የውሸት ድራማ ውስጥ አትግቢ። እንደዚህ አይነት ነገሮች ውስጥ አትግቢ። በቃ አይደለ ማስመሰል፣ እንዲቀና ለማድረግ መሞከር፣ ኢሚዲየትሊ ሌላ ሰው ጋር ሆኖ ምናምን ፎቶዎችን መልቀቅ ሊሆን ይችላል፣ ማሳየት ብቻ። እና ደግሞ ከዚህ ጋር ተያይዞ ደግሞ ኦብሰስድ መሆን፣ ቱማች ኦብሰስድ መሆን በሱ ህይወትና በተቻለ መጠን ለማጥራት መሞከር። ምን ላይ ነው ያለው ማጥናት ማለት ነው። ህይወቱን ምን ላይ ነው ያለው፣ እንዴት ነው ያለው የሚለውን ከጓደኞቹ ሊሆን ይችላል፣ በአጋጣሚ ያስመስለሽ ያለበት በመገኘት ሊሆን ይችላል። ብቻ እንዴት ነው የሚለውን ነገር ለማጣራት መሞከር። ይሄም የማይጠቅምሽ ነገር ነው። እነዚህ በስህተት የምናደርጋቸው ነገሮች ናቸው። አብዛኞቹን እኔም በዙሪያ ያሉ ጓደኞች የሚያደርጓቸው ግን ስህተት የሆኑ ነገሮች ናቸው። እነዚህን ማድረግ ከሌለብን በብሬክ አፕ ወይም ደግሞ በመለያየት ጊዜ የምንወደውን ወንድ ባጣን በተለየን ጊዜ ማለት ነው ምንድነው ማድረግ ያለብን የሚለው ትልቁ ነጥብ ነው ዛሬ የምንወያይበት። ይሄ ነገር ከመለያየት በኋላ ማድረጋችን ከዚህ ስሜት እንድንወጣ ከማድረጉ በተጨማሪ ደግሞ ጥሎን የሄደ ወንድ ወይም ደግሞ ሪሌሽንሺፕ
ሪሌሽንሺፑን አልፈልግም ብሎ ገፍቶ የሄደ ወንድ እንዲቆጨው እንዲጸጽተው የማድረግ ትልቅ አቅም አለው። የመጀመሪያው ቶሎ ከዚህ ስሜት እንድትወጪ የሚያደርግሽና እሱ ደግሞ እንዲቆጨው የሚያደርገው ነገር የዜሮ ግንኙነት ህግ ነው። ዜሮ ግንኙነት ማለት ምን ማለት መሰለሽ? ምንም አይነት ግንኙነት ከሱ ጋር አለማድረግ ማለት ነው። አለመደወል፣ ቴክስት አለማድረግ አለ አይደለ? ሶሻል ሚዲያዎቹን አለማየት። ላትደውይ እኮ ትችያለሽ፣ አንዳንዴ ቴክስትም ላትልቂ ትችያለሽ፣ ግን ገብተሽ ታያለሽ። መቼ ነው አክቲቭ የነበረው? ፖስት አድርጓል ወይ አላደረገም? አለ አይደለ? እነዚህን ነገሮች ጭራሽ አለማየት፣ ራስሽን መግታት፣ ራስሽን መገደብ። ይህን ማድረግሽ ምን ይረዳሻል? አይምሮሽ እሱ መቼ አክቲቭ ነበር፣ መቼ አክቲቭ አልነበረም፣ ጽፏል አልጻፈም የሚለውን ነገር ቼክ በማድረግ ሂደት ውስጥ መልሶ ወደኋላ ስለሚወስድሽ ነው። መልሶ ወደኋላ ያሳለፋችሁትን ጊዜ፣ ታሪኩን፣ በቃ እያንዳንዱን ነገር እያመጣ እሱን እንዳትረሺው ይልቁኑ ጊዜው እንዲረዝምብሽ ስለሚያደርግ ሙሉ በሙሉ ላለመደወል፣ ሙሉ በሙሉ ስልኩን ላለማየት። በዚህ ጊዜ እንደውም የሚመከረው ብሎክ ማድረግ ነው። በቃ ሙሉ በሙሉ እሱን የማታይበትን ነገር መፍጠር ነው። ነገሮች እስኪስተካከሉና ወደ ጥሩ ሁኔታ እስክትመለሽ ስልኩን ማጥፋት፣ ቻት ሂስትሪያችሁን በቃ አይደለ የማታይበትን ነገር ማመቻቸት ጥሩ ነው። በቃ እንዳታገኙ እንዳታዩ ራስሽን መገደብ ስለሚከብድ ማለት ነው። በዚህ ሰዓት ብሎክ የሚደረገውም ለዛ ነውና በተቻለ መጠን ሶሻል ሚዲያ ላይም ስልክ ላይም ከሱ ጋር ያለሽን ነገር ዜሮ ማድረግ አለማግኘት ማለት ነው። ይህን ማድረግሽ ደግሞ እሱን እንዴት እንዲቆጨውና እንዲጸጽተው እንደሚያደርግ ደግሞ ልንገርሽ። እንዴት ነው እወደዳለሁ እፈልጋለሁ ብሎ የሚያስብ ሰው፣ ትወደኛለች ብሎ የሚያስብ የነበረ ሰው በአንዴ ሁሉን ነገር ጸጥ ስታደርጊ፣ ሳትደውይለት ስትቀሪ፣ አለ አይደለ ኮንታክት ለማድረግ ሳትሞክሪ ስትቀሪ የሆነ የሚሰማው ስሜት አለ። እንዴ በቃ ይህን ያህል ብቻ ነበር ለእኔ የምትሆንልኝ፣ በቃ ይህን ብቻ ነው የምትወደኝ አይነት ስሜት አለ አይደለ? ይሰማዋል፣ ይከነክነዋል። ለምንድን ነው የማትደውለው? በቃ ያ ያልመልሶ ማለት ነው እንድትደውይለት ይጠብቃል። ምክንያቱም ብዙ ሰዎች ያንን ስለሚያደርጉ፣ በዛ ሰዓት ስለሚጨቀጭቁ፣ ስለሚደውሉ ይህን ስሜት ይፈልገዋል። ዝም ብሎ ይፈልገዋል። እወደዳለሁ የሚለውን ስሜት ይፈልገዋል። ያንን በሚያጣበት ሰዓት ላይ ቀጥሎ ከምነግርሽ ጋር ማለት ነው አንድ ላይ አድርገሽ ያንን ስሜት በሚያጣበት ሰዓት ላይ እንዲቆጨው እንዲጸጽተው ያደርጋል ማለት ነው። ሁለተኛውን እንመልከት። ሁለተኛው ዘዴ ውበት ነው። ውበት እንዴት ካልሽኝ፣ ጤናማ የሆነ አመጋገብ፣ ራስን መጠበቅ፣ ራስን መንከባከብ። ይገባኛል በዚህ ስሜት ላይ ራስን መንከባከብ እንዴት ከባድ እንደሚሆን ይገባኛል፣ እረዳለሁ። ምክንያቱም የሆነ የምንወደውን ሰው በምናጣበት ሰዓት ላይ የሆነ የበታችነት ስሜት ይሰማናል፣ ይከፋናል፣ ይደብረናል፣ ማንም አይወደኝም ብለን እናስባለን። ብቻ በዚህ ሰዓት የሚሰሙት ስሜቶች በሙሉ በደንብ ፊል አረጋቸዋለሁ፣ በደንብ አውቃቸዋለሁ፣ እናንተ ልክ እንደሚሰማችሁ ማለት ነው። ግን ደግሞ ከዚህ ስሜት የእውነት የምር መውጣት የምትፈልጉ ከሆነ ራሳችሁን ጠብቁ። ምግባችሁን በስነ ስርዓት ብሉ። ሰውነታችሁን፣ ጤናችሁን አለ አይደለ ኬር አድርጉ። ለራሳችሁ የምርም ማለት ነው ኬር አድርጉ። በዚህ ሰዓት ላይ የምትጎዱት ጉዳት፣ በዚህ ሰዓት ላይ የምታሳዩት ነገር ከዚህ በኋላ ያላችሁን ህይወት በሙሉ ሼፕ የሚያደርግና የሚቀይር ስለሚሆን ማለት ነው። በዚህ ሰዓት ራሳችሁን ስትጥሉ፣ በዚህ ሰዓት ምግባችሁን በስነስርዓት ሳትበሉ ስትቀሩ የሚፈጥርባችሁ ጫና ቀላል አይደለም። በቃ የበለጠ ራሳችሁን እንድትጠሉ ያደርጋችኋል። ራሳችሁን በመስታወት ሄዳችሁ ስታዩ እውነት ነው በቃ እኔ የምወደድ ሰው አይደለሁም፣ ምንድን ነው የምመስለው ራሱ ትላላችሁ። ተረዳችሁ? ከዚህ ተቃራኒ የሆነ ነገር ግን ገፍታችሁ አድርጉ። ራሳችሁን ጠብቁ። እንዴት ነው የማምረው? ግን ራሳችሁን ፏ ብላችሁ እዩ። ምግባችሁን ብሉ፣ በስርዓት ብሉ። የእውነቴን ነው የምላችሁ። ከዚህ ስሜት መውጣት የምትፈልጉ ከሆነ ማድረግ ያለባችሁ ነገር ይሄንን ነው። ይህንን በምታደርጉበት ሰዓት ላይ ኮንፊደንሳችሁን ቢውልድ ታደርጋላችሁ። የምወደድ ሰው ነኝ፣ ቆንጆ ነኝ፣ ራሴን እጠብቃለሁ፣ ለራሴ ቆማለሁ። ይህን የምታደርጉት ለማንም ብላችሁ አይደለም፣ ለራሳችሁ ብላችሁ ነው። ከዚህ ስሜት መውጣት ስላለባችሁ፣ ደህና መሆን ስላለባችሁ፣ ራሳችሁን ስለምትወዱ ይህን እንደምታደርጉ ስታውቁ ያላችሁ ክብር ይጨምራል ለራሳችሁ። ይህን ማድረጋችሁ ደግሞ በሌላኛው ሳይድ ያ ሰው ጥሏችሁ ሲሄድ ተሰብራችሁ፣ አዝናችሁ፣ ተጎድታችሁ አይምሮ ውስጥ የሚቀር ምስል አለ። የሆነ ጥሩ ያልሆነ ምስል፣ የተጎዳች ሴት ምስል ማለት ነው። በሚያያችሁ በሚያገኛችሁ ጊዜ በአጋጣሚዎች ማለት ነው ያንን የጠበቀውን ወይም ደግሞ ለመጨረሻ ጊዜ ያየውን ያንን ምስል ሳያይ ሲቀር በጣም ይደነግጣል፣ በጣም ይቆጨዋል። እንዴ በቃ የሆነ እንደ አዲስ ነው የሚያያችሁ ራሱ ማለት ነው። እንደ አዲስ ሴት ነው የሚመለከታችሁ። እንዴ ይችልች እንደዚህ ነበረች እንዴ የዛኔ እንደዚህ ሆና ነበር እንዴ በቃ አይደለ የሆነ መግለጽ የማይቻል አይነት ስሜት ነው የሚሰማው ማለት ነው።
በድሏችሁ ጥሏችሁ ሄዱ፣ ግን አምሮባችሁ ዘንጣችሁ በቃ ጥሩ ሁኔታ ላይ ሆናችሁ ሲያያችሁ ይጸጽተዋል። ምንም ጥርጥር የሌለው ማለት ነው። ሰዎች ያስቀመጧችሁ ቦታ ሲያገኟችሁ የሆነ የኩራት ስሜት ይሰማቸዋል። ትክክል ነኝ ብለው ያስባሉ። እንኳንም ተውኳት በቃ ይኸው አሁንም እዛው ናት ብለው ያስባሉ። ግን ሙቭ አድርጋችሁ ተለውጣችሁ ሲያዩዋችሁ ግን የሚሰማቸው የጸጸት ስሜት ልነግራችሁ አልችልም። ሶስተኛ የዝምታ ድል። በዝምታ ድል እንደሚደረግ ታውቃላችሁ? እንዴት መሰላችሁ? በዚህ በተጎዳንበት ጊዜ፣ በዚህ በከፋን ጊዜ፣ በዚህ እንዴት ነው አልወደድም አልፈለግም አይነት ስሜቶችን እያስተናገድን ባለበት ጊዜ ላይ ዝም ብለን ይህን ስሜት ማለፍ፣ ሶሻል ሚዲያ ላይ ፖስት አለማድረግ፣ ይህ ድክመታችንን አውጥተን አለማሳየት በጣም ትልቅ ጠቀሜታ አለው። አንደኛ እሱ ኦብሰስድ እንዲሆን ያደርገዋል። በቃ ምን አይነት ስሜት ላይ ናት? ምን እያደረገች ነው? ለምንድን ነው ይሄንን ራሷን የማታሳየው የሚል መብከንከን ውስጥ እንዲገባ ያደርገዋል። ወይ ተጎድታችሁ ወይ ቅድም እንዳልኳችሁ መጀመሪያ ላይ ስህተቶች የዘረዘርኩላችሁ ጥቅስ እየለጠፋችሁ አለ አይደለ ጉዳታችሁን እንድታሳዩ ኤክስፔክት ያደርጋል። ግን እናንተ በዝምታ ይህን ጊዜ ለማለፍ ስትሞክሩ ዝም ስትሉ በቃ እንዴት ነው ስትጠፉ፣ እሱን ከምታገኙበት ቦታ ስትጠፉ፣ በተለይም ሶሻል ሚዲያ አሁን ላይ ሶሻል ሚዲያ ነው በጣም የምንቸገርበት ነገር አይደለ? ጓደኞችን በዙሪያ የሚያሉ ሰዎች ብዙ ስሜታቸውን ሶሻል ሚዲያ ላይ መግለጽ ያዘወትራሉ። በተለይ ጥቅሶች በቃ የልባችንን የሚናገሩልን ጥቅሶች ስናገኝ ወስደን ልጥፍ እናደርጋለን እና ይሄ ምንም የማይጠቅመን ነገር ፔናችን እንዲጨምር ህመማችን እንዲቆይ የሚያደርግ ነው። በዝምታ ማሸነፍ ይቻላል። ዝም ስትሉ ምን አግኝታ ነው በቃ አይነት ስሜት ይሰማዋል። የተሻለ የተለየ ነገር አግኝታችሁ እንደሆነ እንዲያስብና እንዲቆጨው እንዲጸጽተው ታደርጉታላችሁ። የእውነት በጣም የሚሰራ ነገር ነው። ሞክሩት። ይከብዳል? አዎ ይከብዳል። በጣም ሊከብድ ይችላል። ምክንያቱም ዝም ማለት አላለ የተሰማችሁን ስሜት የሚገልጹ ነገሮችን አግኝታችሁ አለመለጠፍ ሊከብድ ይችላል። ግን ሞክሩት። የእውነት በጣም በትክክል የሚሰራ ነገር ነው። አራተኛ የኢንቨስትመንት ለውጥ አድርጊ። ድሮ ላይ እንግዲህ ጓደኛዬ ነው ፍቅረኛዬ ነው ምናልባትም ወደፊት ባል የሚሆን ሰው ነው ብለሽ ብዙ ነገርሽን ኢንቨስት ታደርጊያለሽ። ጊዜሽን፣ ገንዘብሽን፣ ትኩረትሽን፣ ብዙ ነገርሽን እዛ ላይ ኢንቨስት ታደርጊያለሽ እና አሁን ላይ ግን ያንን ነገር ሙሉ በሙሉ መለወጥ አለብሽ ማለት ነው። ወዴት ነው የምትለውጭው? ወደ አላማሽ፣ ወደ ህልምሽ፣ ወደ ራስሽን ወደ መጠበቅ፣ ስራሽ ላይ፣ ትምህርትም ከሆነ ትምህርትሽ ላይ በቃ ብቻ የራስሽን ለውጥ የሚፈጥሩ ነገሮች አሉ አይደለ? ራስሽን ማዳመጥ፣ ፐርሰናል ዲቨሎፕመንት ላይ የሚጠቅሙሽ ነገሮች ላይ ትኩረትሽን ሙሉ አምጥተሽ ስትሰበስቢ እዛ ጋር የነበረውን ክፍተት ይሞላልሻል። የሆነ ቦታ ላይ ማረፍ የሚፈልግ ኢነርጂ አለ፣ ጊዜ አለ። እነዚህ ነገሮች አምጥተሽ አላማሽ ላይ፣ ህልምሽ ላይ፣ ራስሽ ላይ ስታተኩሪ በቃ ቢዚ ነው የምትሆኙ ማለት ነው። እሱን ለማሰብ የተፈጠረውን ነገር ፕሮሰስ ለማድረግ ጊዜ እንዳይኖርሽ ያደርጋል። ምክንያቱም ትልቅ የሆነ ኢነርጂ ነው ተሰብስቦ ያለው። ያንን ኢነርጂ፣ ያንን ትኩረት፣ ያንን ጊዜ ለምትፈልጋቸው ነገሮች መስጠት። እውነት ለመናገር አንድ የፍቅር ግንኙነት ውስጥ የነበረ ሰው በጣም የሚቸገርበትና የሚከብደው ነገር ምንድነው? ጊዜ ነው። ድሮ ላይ ከእሱ ጋር ታሳልፊያለሽ ጊዜ በቃ ቀኑን ሙሉ አብረሽ ብትይ ላትሰለቻቸው ትችያለሽ እና አሁን ያ ሁሉ ነገር ሲቀር ሙሉ ቀን ምንድን ነው የምታደርጊው? ሙሉ ቀን የት ነው የሚሄደው የሚለው ነገር ግራ ይገባሻል፣ ያሳስብሻል። በጣም ብዙ ጊዜ ነው የሚኖርሽ ከእሱ ጋር ስትለያይ ማለት ነው። ይሄን ጊዜ ምን ላድርግበት የሚለው ግራ ስለሚገባሽ የእሱን ሚሞሪ እሱን እያሰብሽ የተፈጠረውን ነገር በቃ እያወጣሽ እያወረድሽ እንድትበሳጭና እንድታዝኝ ያደርግሻል። ይሄንን ጊዜ ሙሉ በሙሉ ወደ ትምህርትሽ፣ ወደ ስራሽ፣ ወደ ራስሽን እንዴት ራሴን ልጠብቅ፣ እንዴት ይሄን ነገር ላስተካክል እያልሽ ያን ነገር ላይ ትኩረት አድርገሽ ስትሰሪ ሙሉ በሙሉ የኢንቨስትመንት ሺፍት አደረግሽ ማለት ነው። ይሄ ደግሞ በጣም ትልቅ ለውጥን ያመጣልሻል። ብዙ ሰዎች እችን ፈተና ማለፍ ስለሚከብዳቸው ነው፣ የጊዜ ፈተናዋን ማለት ነው። የት ሄጄ ላሳለፍ የሚለውን ግራ ስለሚገባቸው ወይ ሌላ አዲስ ሰው ይተዋወቃሉ ወይ ያልሆኑ ጓደኞች ጋር ይሄዳሉ እና እንደዚህ አይነት ስህተቶች ውስጥ እንዳትገቡ ኢንቨስትመንታችሁን ቶሎ ብላችሁ ወደ ራሳችሁ ነገር ለውጥ ወደሚያመጣላችሁ ሺፍት አድርጉት ማለት ነው። እነዚህን 4 ነገሮች በማድረግ በትክክል በመተግበር አንደኛ ከዚህ ደባሪ ስሜት ቶሎ መውጣት ትችላላችሁ። ሁለተኛ ደግሞ እሱም እንዲቆጨውና እንዲጸጽተው ማድረግ ትችላላችሁ። ይሄን ስላችሁ እሱ እንዲቆጨው ማድረግ እንዲጸጽተው ማድረግ ቀዳሚ አላማችሁ ሊሆን ይገባል ማለት አይደለም። በቃ አንድ ሰው ከህይወታችሁ ከወጣ በኋላ እሱ የሚሰማው ስሜት ምንም የእናንተ ጉዳይ መሆን የለበትም ሲጀመር ማለት ነው። ግን ዋናው ነገር ትልቁ ነገር እዚህ ጋር እናንተ ከዚህ ስሜት መውጣታችሁ ነው። ግን ከዚህ ስሜት በምትወጡበት ሰዓት ደግሞ እሱም እንዲቆጨው እሱም እንዲጸጽተው ታደርጉታላችሁ። ይሄ አብሮ ተያይዞ የሚመጡ ነገሮች ስለሆኑ ማለት ነው። አንዱ አክሽን ሌላኛውንም አክሽን ጎትቶት ስለሚያመጣው ማለት ነው። የእናንተ እነዚህ ነገሮች በማድረግ ሆነ ብላችሁ የምታደርጉት ባይሆንም እግረ መንገዳቸውን ግን እሱን እንዲቆጨው እንዲጸጽተው የማድረግ ትልቅ አቅም አላቸው። አንዳንድ ጊዜ ስለማይ ነው ስለምመለከት ነው ይሄ ራሳቸውን
ለመጥቀም ከዚህ ስሜት ለመውጣት ሳይሆን ሆነ ብለው እሱ እንዲቆጨው ለማድረግ የሚደረጉ ነገሮች ብዙም ፍሬ አያፈሩም። አሁንም ኦብሰሽናችሁ ከሱ ጋር እንደሆነ፣ አሁንም እልህ ውስጥ እንደሆናችሁ፣ ከዚህ ህይወት እንዳልወጣችሁ የሚያሳዩ ነገሮች ናቸው። እነዚህን መለየት የግድ ያስፈልጋል። አላማችሁ መሆን ያለበት ቅድሚያ ከዚህ ስሜት መውጣት ነው። እንዳልኳችሁ እነዚህ 4 ነገሮች ከዚህ ስሜትም እንድትወጡ እሱም እንዲጸጽተው እንዲቆጨው የሚያደርጉ ናቸውና ተጠቀሙባቸው። የዛሬው ቪዲዮ ይሄንን ይመስል ነበር። እስኪ እንዴት አገኛችሁት? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንደሚጠቅማችሁ አልጠራጠርም። ይሄ ቪዲዮ ያስፈልጋታል ለምትሏት ጓደኛችሁ፣ ወዳጅ ዘመዳችሁ፣ እህታችሁ ሼር አድርጉላት። እዚህ ድረስ ከመጣችሁ ካያችሁት ወዳችሁታል ማለት ነው። እስኪ ላይክ አድርጉት። በቀጣይ በሌላ ቆንጆ በሆነ ቪዲዮ እንገናኛለን። እስከዛው ግን ናፊዳርቱን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ብዙ ቆንጆ ቪዲዮዎች እንደተለቀቁ እንዲደርሳችሁም የደወል ምልክቷን መጫን አትርሱ። ሁላችሁንም ወዳችኋለሁ። ቻው